ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የኢራን 60 በመቶ የበለጸገ ዩራኒየም ወዳለበት ስፍራ የሚቀርብ ማንኛውም ኢራናዊ የጥይት ራት ይሆናል ሲሉ አስጠነቀቁም። ትራምፕ እንዳሉት ለአቶሚክ ቦምብናት አንዲት ዙር ማበልጸግ ብቻ የሚቀረው የኒውክሌር ቁስ 24 ሰዓት በአሜሪካ ጦር አይነ ቁራኛ ውስጥ ነው። ፉል ሜጀር የተሰኘ የቴሌቪዥን ፕሮግራም ላይ በዛሬው ዕለት ቃለ ምልልሳቸው የተላለፈው ፕሬዚደንት ዶናልድ ትራምፕ የዩራኒየሙን ፋይዳ አሳንሰው አቅርበዋል። የሆነ ጊዜ ላይ በእጃችን ይገባል፣ በፈለግን ጊዜ የክትትል ቅኝት ውስጥ ነው ብለዋል። የጠፈር ኃይላችን አሉ ሲቀጥሎ ትራምፕ የጠፈር ኃይላችን አይኑን ጥሎ እየተከታተለው ነው። የሆነ ሰው ቁስ ወዳለበት ቢገባ ስሙን፣ አድራሻውን፣ የባጁን ቁጥር ሁሉ ስንት እንደሆነ ሊነግሯችሁ ይችላሉ። አንድ ሰው ወደ ስፍራው ጠጋ ቢል እናፈነደዋለን ብለዋል ትራምፕ። አሜሪካና እስራኤል የ10 ሳምንታቱን ጦርነት ለመቋጨት በሚያደርጉት የተኩስ አቁም ድርድር ውስጥ የጉሮሮ አጥንት የሆነ ጉዳይ እሱ ነው። አሜሪካ ኢራን ዩራኒየሙን ከእሷ እጅ ወጥቶ ወደ ሌላ ሀገር እንዲወሰድና መላ የኒውክሌር ፕሮግራሟን እንድትዘጋ ትፈልጋለች። ኢራን ደግሞ ለሰላማዊ ዓላማ በሀገሯ ውስጥ ዩራኒየም የማበልጸግ መብቷ እንዲጠበቅ ትፈልጋለች። አልተውም ስትል ትዝታለች። አያሌ የዓለም አቀፍ ሚዲያ ዘገባዎች ዩራኒየሙ ባለፈው የፈረንጆች ዓመት 2025 ሰኔ ወር አሜሪካ በደበደበቻቸው የኒውክሌር ጣቢያዎች ስር ይገኛል ይላሉ። ይሁንና ኢራን ዩራኒየሙ በትክክል የት እንዳለ ማረጋገጫ አልሰጠችም። ትራምፕ በዛን ሰሞን መግለጫቸው ኢራን የበለጸገውን ዩራኒየም አሜሪካ ወደ ሀገሯ እንድትወስደው ተስማምታለች ሲሉ መናገራቸውና ኢራንም በፍጥነት አቤት ውሸት ስትል ማስተባበሉ አይዘነጋም። ትራምፕ ባለፈው ሚያዝያ 9 በፈረንጅ ኤፕሪል 17 ቀን ለሮይተርስ በሰጡት መግለጫ አሜሪካ ከኢራን ጋር በመሆን ጊዜ ወስደው ሳይጨነቁም ወደ ዋሻው በመግባትና በከባድ ማሽኖች በመቆፈር በጣቢያዎቹ ያሉትን የዩራኒየም ክምችቶችን ያወጣሉ ብለው ነበረ። ወደ ዩናይትድ ስቴትስ አሜሪካም እናመጣዋለን ሲሉ አክለው ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይም ለትራምፕ መግለጫ ምላሽ ሲሰጥ የበለጸገው ዩራኒየም ለእኛ የኢራንን አፈር ያህል የተከበረና በምንም ሁኔታ ወደ የትም ቦታ የማናዘዋውረው ነው ብለዋል። ትራምፕ አሁን ከእስራኤል ጋር ተቀናጅተው ኢራን ላይ በማድረግ ላይ ያሉት ዘመቻ ኢራን የኒውክሌር መሳሪያ እንዳትይዝ ለማድረግ ነው ብለዋል። ትራምፕ በጦርነቱ ምክንያት የነዳጅ ዋጋ እየናረ ነው ተብሎም ለቀረበላቸው ጥያቄ ሲመልሱ ኢራኖች እብድ ስለሆኑ ኒውክሌር ቦምብ እንዲኖራቸው አንፈቅድም ሲሉ መልሰዋል። በአሜሪካ $3.8 የነበረው የአንድ ጋሎን ነዳጅ አማካኝ ዋጋ ከሆርሙዝ ሰርጥ መዘጋት ጋር በተያያዘም ከ4.50 በላይ አሻቅቧል። ይህ መሆኑ በተራው የኑሮ ውድነቱን አክፍቶታል። ከጦርነቱ መጀመር በፊት የአንድ ጋሎን አማካኝ ዋጋም $3 ብቻ ነበረ። ይህ በእንዲህ እንዳለም የኢራን ሚዲያዎች ኢራን አሜሪካ ላቀረበችው ባለ 14 ነጥብ የሰላም ዕቅድ ምላሿን በፓኪስታን በኩል ለአሜሪካ መስጠቷን አስታውቀዋል። በተያያዘ ዜና አሜሪካ ምላሹ እንደደረሳት ዘግበዋል። የኢራን ሐሳብ ይዘትም ሆነ የአሜሪካ ምላሽ እስካሁን አልተሰጠም ወይም አልታወቀም። ትራምፕ ኢራን ተሸንፋለች ሲሉ አጽንዖት እየሰጡ ጦርነቱ ግን አላለቀም ብለዋል። ተሸንፈዋል፣ ያ ማለት ግን አልቆላቸዋል፣ አብቅቶላቸዋል ማለት አይደለም ይላሉ። ለሁለት ሳምንት ተጨማሪ ጊዜ ገባ ብለን እያንዳንዱን ኢላማ ማውደም እንችላለን። የምንፈልጋቸው ኢላማዎች አሉ። 70 በመቶ ያህሉን አውድመነዋል በስከዛሬው ጥቃት ይላሉ። ገና ልንመታቸው የምንችላቸው ኢላማዎችም አሉ ሲሉ ዶናልድ ትራምፕ ደምድመዋል። ዳንኤል፣ እንግዲህ ዋነኛው በተለይ ኒውክሌሩን በተመለከተ ባለው ድርድር ላይ ቁልፉ ችግር ይሄ 60 በመቶ የበለጸገ ወደ 440 ኪሎ ግራም የሚመዝን የኢራን
የዩራኒየም ቁስ ነው። ይህም በተመለከተ ያው በዜናውም ላይ እንደሰማኸው ዶናልድ ትራምፕ በዚህም ሆነ በዛ ይህ የበለጸገ ዩራኒየም ወደ 90 በመቶ ከ10 እና ከ15 ቀን ባልበለጠ ጊዜ መበልጸግ ይችላል። በዛ ደረጃ በለጸገ ማለት ኢራን አቶሚክ ቦምብ ከሰሩ ሀገሮች አንዷ ሆነች ማለት ነው። ስለዚህ ይህ 60 በመቶ የበለጸገ ዩራኒየም ወደ 90 በመቶ በጣም ሂደቱ ቀላል ነው የሚሉት። ከመነሻው 30 በመቶ ማበልጸግ ነው እጅግ ከባድ። አሁን ከደረሰበት ቦታ ወደ 90 በመቶ ማበልጸጉ ከሁለት ሳምንት ባነሰ ጊዜ ሊፈጸም የሚችል መሆኑን የሚናገሩት ኤክስፐርቶች። ስለዚህ ኢራን ይሄ የበለጸገ ዩራኒየም ማለት 10 ወይም 11 የኒውክሌር የአቶሚክ ቦምብ ሊያሰራት የሚችል ነው። ስለዚህ ትልቁ የጎሮሮ አጥንት የሆነውም እሱ ነው። ሁለቱ ሀገሮች የኒውክሌር ስምምነት ሲደርሱ ኢራን ማንኛውንም የኒውክሌር ፕሮግራም እርም ብላ በሀገሯ ምንም አይነት የኒውክሌር እንቅስቃሴ እንዳታደርግ መዋቅሮቿም ተቋሞቿም እንዲወድሙ ነው። በነገራችን ላይ የአሜሪካው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለአንድ የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ ጦርነቱ ሊያበቃ የሚችለው ኢራን ይህንን የበለጸገ ዩራኒየም አሳልፋ ስትሰጥ ወይም በወታደራዊ መንገድ እስራኤልና ኢራን በቁጥጥራቸው ስር ሲያውሉት እና ማንኛውም የኢራን የኒውክሌር ተቋም ያልወደሙ ወይም አሉ የሚሏቸው አሉ። እንግዲህ ጠቅላይ ሚኒስትሩ እንደገለጹት እነሱ በሙሉ ሲፈራርሱ ነው የሚል መግለጫ ነው የሰጡት። ስለዚህ ኢራን እንደሰማኸው ይሄ እንደ ሀገራችን አፈር እንደ ድንበራችን እንደ ለሀገር ባለን ቃል ኪዳን መጠን ለእኛ ይሄ የበለጸገ ዩራኒየም ሴክርድ ነው፣ የተከበረ ነው፣ ውድ ነው፣ ቅዱስ ነው የማለት ያክል ነው የውጭ ጉዳይ ሚኒስትሩ ቃል አቀባይ መግለጫ። ስለዚህ ኢራኖች እስካሁን ድረስ ባለው እስካሁን ባነበብነው በይፋ ያሉት ነገር ቢኖር ምንድን ነው ከእጃቸው ሳይወጣ በመከለስና በመበረዝ ያለውን ጥራት በመከለስና በመበረዝ የጥራት ደረጃዋን ወይም የዚህ አሁን ካለበት 60 በመቶ ወደ ታች ከ20 በመቶ በታች እንዲሆን እንከልሰዋለን የሚል ነው ከነሱ በፊት በነሱ በኩል ያለው ምላሽ እንጂ ይህንን 60 በመቶ የበለጸገው ወደ 440 ኪሎግራም የሚደርስ ማቴሪያል ለማንም ሀገር አሳልፈው መስጠት አይፈልጉም።